ጤና ይስጥልን። እንዴት ዋላችሁ? እንዴት ቆያችሁ? እንዴት አላችሁ? እንግዲህ አርሲ ላይ ዛሬም አንድ አባት እንደተገደሉ እየተነገረ ይገኛል። እኚህ አባት በአክራሪዎች ተገድለዋል። እድሜያቸው ከ60 እስከ 70 የሚገመት አባት እንደተገደሉ ነው እንግዲህ እየተሰማ ያለው። ጎንደር ላይ ባለፈው ፕሮቴስታንቶች ባዘጋጁት ዝግጅት አንድ እናት ቀርበው እኔ ባለማህተብ ነኝ፣ ክርስቲያን ነኝ እያሉ ይገኛሉ። ለምን እንደዛ እንዳሉ እስቲ ከቪዲዮ እናንተ ለመረዳት ሞክሩ። የክርስቲያን ልጅ ማተብ ያለኝ ሃይማኖትን ያጠበቅኩ ነኝ። ወገኖች ተረዱኝ። ተጨፍነህ እየተባለ ካንሰር፣ የማህፀን ካንሰር፣ የወር ካንሰር በጣም እንዲፈታ ነው። አሁን ተፈቷል። ተጨፍናችሁ እዩ፣ ቁልጭ እንዳትሉ፣ ቁልጭ ራስ ዞራችሁ ተጨፍናችሁ እዩ ብሎ ያን ታምር ሰምቼ እንደገና እንደዚህ ቁልጭ ስል ምን ተጨብጧል? ለጥቆ በብልቃጥ የተያዘ ነገር በብልቃጥ ጨብጠው ሳይ በራፍ በዘበኛ ነው ቁማ ላይ አሳልፉኝ እስቲ ስል አታልፊም፣ ትቆያለሽ። አይ ልጄን ሽንቱን መጥቶታል ላወጣው ነው ቢጄኔ በዛው ሾልኬ መጣሁኝ። እነሱ ማተባችሁን ቁረጡ፣ እንደኛ ታልሆናችሁ ስጦታን አንሰጣችሁም ነው ያሉ። እንደኛ ታልሆናችሁ ስጦታ አንሰጥም። በባለፈው ሲሆን ሰምታችሁ ይሆናል። በባለፈው እንትን ዘግንኖኛል። እንዴት መሰለ እንደ ጎረቤትም እዚህም እየሄዳችሁ እየተባለ ስለሆነ እኔ ለመተው ቢርበኝ ቢጠበኝ ለምኜ ብበላ ይሻለኛል። እንደዚህ አይነት ነገር እንትን ከምል ማለት ነው። እናም እኔ የሚያግዘኝ ካገኘው እንደገና ደግሞ ሌላ ስራ ካገኘው እኔ ተዋለሁ። እኔ ልጄ ሲወርድ በድንጋጤ ነው የወደኩ። ልጄን ላነሳ ልጄን ግብኛ ቦታ ወደቀብኝ። ታለ ስራዬ ወስጄ ልጄን ግብኛ አደረኩት ብዬ ነው በድንጋጤ ተሸረኩ እንጂ እኔ ለዚህ እምነት የለኝም። ወገኖቼ በየቴሌቪዥኑ በየስልኩም በየሁሉ የምታዩት እኔ የክርስቲያን ልጅ ማተብ ያለኝ ሃይማኖትን ያጠበቅኩ ነኝ። ወገኖቼ ተረዱኝ። እኔ በድንጋጤ ልጅ ደካማ ልጅ ስለያዝኩ ነው። የወለደም ያውቀዋል፣ ልጅ ያለውም ያውቀዋል። እኔ በዚህ ጉዳይ እንጂ ጤንጤ አይደለሁም። ሃይማኖቴ በጣም የጠነከረ ነው። ሃይማኖቴ ብርቱ ነው። ለምን ጦሜን አላድርም አልከርምም? ለምን ራብስ የማይገለኝ? በእርዳታ እንሰጣለን ስም የተሰባሰቡት እነዚህ ግለሰቦች ትላንት ሲያደርጉት የነበረውን የተላላኪነት ሴራ ዛሬም ማህተባቸውን ሳይፈቱ ነጠላቸውን ሳይቀይሩ ጌታን ተቀብለዋል ሲሉም እርዳታን መስጠት ሲሉ የሰበሰቡትን ሕዝብ ስለ ሃይማኖቱ ሊያስተምሩት ይሞክራሉ። አለፍ ሲልም ሕዝቡ ኢየሱስን ተቀበለ ሲሉ ከነአንገት ማህተቡና ከነነጠላው ቀርጸው ያስተላልፋሉ። ታሪካዊቷ ጎንደር ያስተናገደችው ይህንኑ ድራማቸውን ነው። ሁለተኛው ዝግጅቴ አቡነ አብርሃም ባደረጉት ቃለ ምልልስ ላይ ተመስርቶ ይሆናል። እንግዲህ የመጀመሪያው ጥያቄ የቀረበላቸው ምዕመናን ጳጳሳትን ቀና ብለው መናገር አይፈልጉም። ምክንያቱም እንደሚታወቀው ሰማይ አይታረስ ጳጳስ አይከሰስ የሚባል ብሂል አለና በዚህ ላይ ምን ይላሉ ተብለው ለተጠየቁት እጅግ ጥበብን የተሞላ መልስ መልሰዋል። እስቲ ተከታተሏቸው። ሰማይ አይታረስ አባት አይከሰስ ምን ማለት ነው ይሄ ምናምን የሚል መጣ። አይ የሚል ወሬ መጣ። አንድ አባት ናቸው ያነሱት። አይ ሰማይም በመብረቅ ይታረሳል መታረስ ባለበት ሰዓት፣ አባትም ደግሞ እስካጠፋ ድረስ በልጆቹም ይወቀሳል በሲኖዶሱም ይቀጣል። እስከ ቀኖና ቤተክርስቲያን በሚፈቅደው ወደ ገዳምም ሊጋዝ ይችላል። ወደ ጸሎት ጸልይ ንስሐ ግባ ሊባል ይችላል። ማንም የማይቀጣ የለም። ከህግ በታች ነው ሁሉ። ከህግ በላይ የሆነ ነገር የለም። ከህግ በላይ የምንሆነው ሁልጊዜም እንደሚነገረን ለተርጓሚው ለአመስጣሪው አልነግረውትም ለሚዲያው ስለሆነ አበው ይነሰ መልዕልተ ህግ ሙንቱ የተባሉት ህግን ስለሚገዙት ህግ አይገዛቸውም። ህግ እስከ ጣስን ድረስ ከህግ እስከ ወጣን ድረስ በህጉ እስካልተጓዝን ድረስ ማንወቀስበት ምክንያት አይኖርም። ወቀሳው ግን የአባትና የልጅነት ሊሆን ይገባል። ወቀሳው ግን ቤተክርስቲያኒቱን ክብሯን የሚጠብቅና የሚያስጠብቅ መሆን ይገባል።
ሌላኛው ጥያቄ የተጠየቁት የጽናቱ ምንጭ ምንድን ነው የሚል ሲሆን እሳቸውም እንግዲህ ሰፋ ያለ ማብራሪያ ሰጥተውበታል። እኔ ባጭሩ ለማቅረብ ያህል እኔ የምመለከተው የአባቶቼን መንገድ ነው፣ የእነሱን ጉዞ ነው እና እነሱ እንዴት ጽኑ እንደሆኑ ነው እና እኔ ከእነሱ አንጻር ጽኑ ነኝ ብዬ አልናገርም ወይንም ደግሞ አላምንም። ነገር ግን ጽኑ ለመሆን እሞክራለሁ የሚል መልስን እና ሰፋ ያለ ማብራሪያን ሰጥተዋል። ሲቀጥል ወደ ውጭ ሊሄዱ ነው እየተባለ ነው። ለዚህስ ምን ይላሉ ሲባሉ እንግዲህ እሳቸው የመለሱት ነገር እኔ ውጭ የመሄድ ፍላጎቱም ሀሳቡም የለኝም፣ ሀገሬ ለቅቄ የትም አልሄድም፣ ምንስ ቀረኝ፣ ምንስ አለኝ ብዬ ነው ወደዛ የሚሄደው በሚል መልስ ሰጥተዋል። ሌላኛው ደግሞ ወደ ገዳም ሊገቡ ነው እየተባለ ነው። ለዚህስ ምን ይላሉ ተብለው ለጠየቁት ጥያቄ እንግዲህ እኔ ገዳም እመላለሳለሁ፣ ሳምንትም 2-3 ቀንም ቆይቼ እመጣለሁኝ። ይሄ በየጊዜው የማደርገው ነገር ነው እና ደግሞም ገዳም ወይም ደግሞ ወደ ውጭም ቢሆን አንድ ሊቀ ጳጳስ ያለ ሲኖዶስ ፍቃድ መጓዝ እንደማይችል ነው የተናገሩ ያሉት። ሌላኛውና በጣም አንገብጋቢ ጥያቄ ደግሞ የተጠየቁት ምንድን ነው ጳጳሳት ለምንድን ነው እሱ መስዋዕትነትን የሚፈሩት? ለምንድን ነው እሱ መሞትን የሚፈሩት የሚል ነው። እንግዲህ ይህ በማህበረሰብ ውስጥ ያለ ጥያቄ እንደሆነ አድርጎ ነው እንግዲህ የተጠየቁት። እንግዲህ ለዚህም ሰፋ ያለ ማብራሪያን ሰጥተዋል። እስቲ ይሄኛው በዚህኛው ጥያቄ ላይ የሰጡትን ሰፋ ያለ ማብራሪያ እንከታተለው። እግዚአብሔር ይስጥልኝ። ያው የሰሙትን ስለሆነ የሚጠይቁን ምንም ድፍረት አይሆንም። ለምንድን ነው የማይሞቱ? መልካም ነው። ማን ይግደለን? ለመሞት ወደ ማን እንሂድ? አሁን ይህንንም ጨምረው ቢጠቁሙን። ምክንያቱም መቼም ዝም ብሎ ግደሉኝ አይባልም። ሟችም ገዳይም የሚገናኙበት መንገድ መኖር አለበት። እኔ ሊያስወቅሰን ይችላል ብዬ የማምነው ከአባቶቻችን እንደተማርነው አንተ ካድ ብሎ አንድ አረሚ ቢመጣ ሃይማኖትህን ካድ፣ ማተብህን በጥስ፣ እኔ ላቆምኩት ምስል ስገድ፣ እኔ የምልህን አድርግ የሚል ቢመጣና የዚያ ጊዜ ለመኖር ብለን አይሽ እንዳልክ ይሁን ይደረግልህ ብንል ለምንድን ነው ያልሞቱት? ከዚህ በላይ ምን ክብር ፈልገው ነው የሚል ጥያቄ ቢነሳ እውነት ነው። አሁን ሃይማኖትህን በጥስ ማለት ክርህን በጥስ፣ ሃይማኖትህን ለውጥ፣ እግዚአብሔርን ካድ የሚል ፊት ለፊት የመጣብን የለም እና አሟሟቱም ራሱ ጥያቄውን ጥያቄ ነው የሚያስነሳ። ምን ብለን እንሙት? ራስንም ለሞት ዝም ብሎ ያላግባብ ሞት እኮ አስተማሪ መሆን አለበት። ክርስቲያናዊ ሞት በነገራችን ላይ አስተማሪ ነው። አባቶቻችን የምናደንቃቸው በሕይወታቸው ከሰበኩት፣ በሕይወታቸው ካስተማሩት፣ በሕይወታቸው ወደ እግዚአብሔር ካቀረቡት ሕዝብ ይልቅ በሞታቸው ያቀረቡት ይበልጣል። ትክክል። ያ ማለት ደግሞ አሟሟታቸው አስተማሪ ስለሆነ ነው። እኛ አሁን ሙቱ የምንባለው በዘመኑ አንዱን ወግነህ ከአንዱ ጋር ቆመህ አንዱን ተቃውመህ ሌላውን ደግፈህ የዚያ ጊዜ መታሰር አለብህ። ሊያስርህ የሚችለው ሊገልህ የሚችለው ክፍል ሲመጣ አዎ ብለህ መሞት አለብህ የሚል ነው የአሁኑ ጥያቄ። ይሄ ደግሞ መጻሕፍት አላስተማሩንም። የእኛ መነሻችንም እንግዲህ ቅዱስ መጽሐፍ ነው። መነሻችን የቅዱሳን ገድል ነው። መነሻችን ድርሳናቱ ናቸው። መነሻችን ቀኖና ቤተ ክርስቲያን ነው። ከቀኖና ቤተ ክርስቲያን ውጭ በሆነ መልኩ ምን ብለን እንሙት? ሞታችንስ ማንን ነው የሚያስተምር? 4 ኪሎ ላይ ነው የሚውሉት። 4 ኪሎ የሚውሉ ካሉ ይፈልጓቸው ያለ ስራ። ሁሉ 4 ኪሎ ነው እንደሚውለው? 4 ኪሎ በስራ የተሰማሩ ይውላሉ። በደዌ ዳኛ የተያዙ ይውላሉ። አመል ብሏቸው ደግሞ የሚውሉ ካሉ እሱ ሌላ ጥያቄ ነው። አለበለዚያ ብዙዎች የቤተ ክርስቲያንን ስርዓት እና ቀኖና ጠብቀን ሀገረ ስብከታችን ላይ ነው የምንቀመጠው። እንግዲህ እኔም 4 ኪሎ ተቀመጥኩ ከተባልኩ ኃላፊነት በነበረኝ ሰዓት ነው። ያም እዚህም ሳይቀር ነው።
አሁን ደግሞ ያን ከጨረስኩ በኋላ 4 ኪሎ አየሁት የሚለኝ ካለ ወይ 1 ቀን ወይ 2 ቀን ለስራ ሄጄ አይቶኝ ሊሆን ይችላል። ከዚያ ውጭ ሀገረ ስብከቴ ነው። ስለዚህ ሀገረ ስብከቴ ላይ ችግር ተፈጥሮ በሀገረ ስብከቴ ውስጥ ሃይማኖታችሁን ለውጡ፣ ማተባችሁን በጥሱ፣ ካዱ የሚል መጥቶ መንጋውን ሲነጥቅ ሲገል እኔ ተደብቄ ተሸሽጌ ራሴን ለማዳን ተቀምጬ ከሆነ ለምንድን ነው ይሄ ክብር ያለፈ ብሎ ብወቀስ ለምንድን ነው መቼ ልትሞት ነው ዛሬ ያልሞት ሰማዕትነት ለምን አመለጠ? ልክ ነው። አባቶቻችን ሰማዕትነት አያመልጥ ነው ያሉት። ስለዚህ ያኛው ምን ፈልገ ነው ከዚህ በኋላ ብባል እውነት ነው። አሁን ግን ምንድን ነው እንደው እኮ ጥያቄው ራሱ ለምን አልሞትክም ለምን አልሞታችሁም የሚለው ግራ የሚያጋባ ነው። አንደኛ እንዳለ እንደ ሀገሪቱ ከሆነ የምናየው ሀገሪቱ ሀገራችን ኢትዮጵያችን ታማለች። በጠና የሚፈውሳት ትፈልጋለች። ከእግዚአብሔርም በቀር ሌላ ፈዋሽ የላትም። ዓለም እንደሆነ ውድቀቷን እንጂ ትንሣኤዋን አይፈልግም። ዓለም እንደሆነ እርስ በርስ ልጆቿ መጋጫታቸውን እንጂ መፋቀራቸውን አይፈልግም። ስለዚህ ጸቡ እንደ ትናንትናው ከሌላ ዓለምና ከኢትዮጵያ ጋር አይደለም። እነ ብፁዕ አቡነ ጴጥሮስን ብናነሳ በረከታቸው ይድረሰንና እነ ብፁዕ አቡነ ሚካኤልን ብናነሳ አሁንም በረከታቸው ይድረሰንና ሌሎችም ጀግኖች የኢትዮጵያ ጀግኖች ሊቃነ ጳጳሳቱ ሊቃውንቱ መስዋዕትነት የከፈሉ አንድ ሀገር ኢትዮጵያን ወራለው ነው። ባይዳን መጥተው ነው ሲሉ ምንም የማይመለከታቸው ሰዎች አገሪቱን እንወራለን፣ ቅኝት ተገዢ እናደርጋታለን፣ ሃይማኖቷን እናጠፋለን፣ ባህሏን እንበክላለን። በሌሎች ሀገሮች እንደተደረገው የራሳቸው ቋንቋ የላቸውም ብዙዎቹ ዛሬ፣ የራሳቸው ባህል የላቸውም ብዙዎቹ ዛሬ። በሌሎች በባይዳን ሀገር የተወረሩ የተበከሉ የተገዙ ስለሆኑ የራስ ቋንቋ የራስ ባህል የራስ ማንነታቸውን አጥተዋል። እንደዚያ እናደርጋለን ባሉ ጊዜ እነዚህ አባቶቻችን ዋጋ ከፍለዋል። ምድሪቱን እንኳን ትገዢ ብለው አውግዘዋል። ትክክለኛ ስለነበረ አሁን እኛ መላው የጠፋን የምናደርገው ያጣን የተጣሉ የኛው ልጆች ናቸው፣ የሚገዳደሉም የኛው ልጆች ናቸው። ለኛም ቅጥ ያጣ ሐዘን ነው። ምንድነው ሐዘንሽ ቅጣጣ ከቤትም አልወጣ የሚል ነገር አለ አይደል? አዎ የሞተው ወንድምሽ የገደለው ባልሽ አይነት ነገር። እንግዲህ ለዚያች ሴትዮ ሐዘኑን እዩላት። ባል ወንድም ገዳይም የሷው ሟችም የሷው። ስለዚህ በጣም ቅጥ ያጣ ሐዘን ነው። እኛ አሁን ቅጥ ያጣ ሐዘን ነው የገጠመን። የሃይማኖት አባቶች ቅጥ ያጣ ሐዘን ነው የገጠመን። ሟችም ልጆቻችን ናቸው፣ ገዳዮችም ልጆቻችን ናቸው። ሁሉም ኢትዮጵያውያን ናቸው። በዚህ ውስጥ ግርግሮች ይፈጠሩና ደግሞ ግርግር ብዙ ጊዜ ለብዙ ሰዎች ይበጃል። ሃይማኖታዊም እየሆነ ብዙ ክርስቲያኖቻችንም ሲሞቱ እናያለን። ብዙ አብያተ ክርስቲያናትም ሲወድሙ ሲቃጠሉ እናያለን። ብዙ ቅርሶቻችንም በተመሳሳይ ለኛ ቅጥ ያጣ ሐዘን ነው። እዚህ ላይ ምን ብለን ምን አድርገን ከመምከር ውጭ ሰላም ፍጠሩ ከማለት ውጭ ምንድነው የምን ገላጋይ ድንጋይ ያቀብላል። ለማንኛው ድንጋዩን እናቀብለው? ስለዚህ ድንጋይ እናቀብልም ነው እና ድንጋይ ከማቀበል ሰላምን ብናቀብል እባካችሁ ንጹሃን አይሞቱ፣ በንጹሃን ላይ እጆቻችሁን አታንሱ፣ ፍቅርን ገንዘብ እናድርግ፣ ሰላምን ገንዘብ እናድርግ። ደግሞም በሃይማኖት ግጭት የሃይማኖት ግጭት ደግሞ የበለጠ ወደ ተወሳሰበ ወደ አላስፈላጊ መውጫ ወደ ሌለው አዘቅት ውስጥ ያስገባናል። እረፉ። ይሄ ነው አንድ። ይሄ ነው። ሁለተኛ ደግሞ መቼም አንድ ሰው እድገቱ ነው የሚወስነው። ከመሰረቱ ለቆ ሊሄድ አይችልም። መሰረታችንን ስናጸና ግደል የሚል ሕግ የለንም። አዎ ይትቅትል ነው አለቅ። አትስረቅ ነው፣ አትግደል ነው፣ አታመንዝር ነው። ስለዚህ ይህን ቢቀማህ ስጠው፣ ይህንኛውንም ስጠው ነው። የተወሰነ ምዕራፍ ቢያስገድድህ እንደገና ደግሞ ሌላ ምዕራፍ ጨምረህ ሂድ ነው የሚል። ስለዚህ ይህንን ነው ያስተማረን አምላካችን ኢየሱስ ክርስቶስ። ሰይፍ እኮ የመዘዙ አሉ እነ ቅዱስ ጴጥሮስ። ሰይፍህን መልስ ነው የተባለ። ስለዚህ ያንን ያደረገ አምላክ ሲይዙት፣ ሲገፉት፣ ሲገርፉት፣ ሲያንገላቱት መስቀሉን አሸክመው ወደ ቀራንዮ እያዳፉ ሲወስዱት
ሰራዊት አጥቶ ጉልበት አጥቶ አይደለም። በትዕግስት ሁሉን ነገር ማሸነፍ እንዳለበት ለቤተ ክርስቲያን ያስተማረን ትምህርት ይሄ ነው። ይህንን ድንበር አልፈን ግደለው፣ ያዘው፣ ቀማው እኛ ከዚህኛው ወገን ነን እንበል እንዴት አድርገን ያስሄደናል? በየትኛው ቀኖና ያስተምሩንና ያሳምኑንና ይህንን የሚሉ ሰዎች እንጋራቸው። እንግዲህ የሚጋራ ከሆነ ግን መጀመሪያ ማመን ነው። ከወቀሳ ከከሰሳ በፊት የሃይማኖቱ ስርዓት ምን ይላል? የሃይማኖቱ ሕግ ምን ይላል? አንዳንድ ጊዜ ብዙዎቹ እንዴ ዳዊትም ገድሏል፣ እግዚአብሔር አዝዞት ነው፣ ሙሴም ገድሏል፣ እግዚአብሔር አዝዞት ነው የሚሉትን ነው። ከብሉይ ኪዳኑ እየጠቃቀሱ እንደዚያ የሚሉን አሉ። ዛሬም ግደል ይበልና እግዚአብሔር እንግዲህ ዛሬ ደግሞ ሙት እንጂ ግደል የሚል የለም፣ ተሰደድ እንጂ አሳድ የሚል የለም። እና ለእኛ ቅጥ ባጣው ሐዘን ውስጥ አዎ ግፍ አልተፈጸመም እያልኩ አይደለም፣ በደል አልተፈጸመም እያልኩ አይደለም፣ ክርስቲያን ተኮር የሆነ ፈተናም አልደረሰም እያልኩ አይደለም። ይህ እውነታ ነው። ይሄ እውነታ ነው። ማን ያደረገው ከምን አንጻር የሚመረምር ክፍል መርምሮ የያዘው እግዚአብሔር ያውቀዋል። የሚያውቅም ሊያውቀው ይችላል። ግን ባለቤቱ እኔ ነኝ እስካላለ ድረስ እገሌ ነው ለማለት ለፍርድም ስለማይመች በፍርድ ፊትም በሕግ ፊትም ስለማያስሄድ ያንን ለእግዚአብሔር እንተወዋለን። እግዚአብሔር ማይምረ ኅቡዓት ነው፣ እሱ ይወቀው፣ እሱ ዋጋውን ይክፈለው እያለ ከዚህ ውጭ ግን ቤተ ክርስቲያን ለምን አልሞታችሁም አባቶቼ የምንባልበት መልክ ያለው አይመስለኝም። ካለ እኔን በግሌ እንደውም ከዚህ ቀደም ቆጣ ብዬ እዚያ ሆናችሁ ካልሆነ ሳይሆን እዚህ ኑና ብዬ የተናገርኩትም አለ እንደ ቆጣ ወጣ ብዬ። ምክንያቱም ስሜቱ ግፊቱ ነው እንደዚያ ነገርም እንድልም ያሰኘኝ። ስለዚህ እንደው ዝም ብሎ በመጫጫህ ሳይሆን በመመካከር በመነጋገር በመተማመን በሽሙጥና ዝም ብሎ ይሄ ያለ አይደለ በነገረ ዘርቅ ወይም ደግሞ ከማናንሼ በሚለው ደካማ አስተሳሰብ ሳይሆን በክርስቲያናዊ አስተሳሰብና በክርስቲያናዊ አቀራረብ ለቤተ ክርስቲያን የቱ ይጠቅማል? መሞት ከሆነ እኔ ዝግጁ ነኝ መቼውኑ። እንደውም ባይሉትም ገዳይ ብዙ ነው፣ ያም እገልሃለሁ ሲለኝ ማን እንደሆነ ከየትኛው ጎራ እንደሆነ አላውቀውም። ቀንህ ደርሷል፣ በዚህ ሰሞን አስወግዳለሁ የሚለኝ ብዙ ነው ስልኬ ቢታይ እና እኔ ግን ይሄ ሊያስወግደኝ ነው እንዴ ብዬ ወይም ጫካ አልገባሁም ወይም ጣና አጠገቤ ስላለ ጣና አልገባሁም። እስከሚመጣ ድረስ እጠብቀዋለሁ። በመጣ ጊዜ በክብር አስተናግደዋለሁ። ለእኔ ምንም አይደለም። የማላውቀው የመሞትበትን ቀን እንጂ መሞቴን ስለማውቅ ዝግጁም ስለሆንኩ እንኳን እኔ መነኩሴው ማንኛውም ክርስቲያን ሰው የተባለ ሁሉ ሞት አለብኝ ብሎ እያሰበ እንዲኖር ሰው ሆይ ዕለተ ሞትህን አስብ ነው። እንኳን እገልሃለሁ እየተባለ እንደው ነፃነት ተሰምቶት ኗሪ ነኝ ብሎ እንኳ ሁሉ አለኝ ብሎ እንኳ እንዳይቀናጣ ሞት አለብኝ ብሎ እንዲያስብ ነው። ስለዚህ የሚጠቅም አሟሟት ያንተ ሞት ቤተ ክርስቲያኒቱን ይጠቅማል። ያንተ መሞት ለቤተ ክርስቲያኒቱ እድገት ያመጣል። ያንተ መሞት ለክርስቲያኖች እንደው ክብር አለው የሚል ካለ በፈለገው ቦታ ላይ ነፃ ነኝ፣ እኔ ራሴን ለመስጠት ዝግጁ ነኝ። ግን ለምን አልሞትክም ሲል ወይም እገልሃለሁ ሲል አንድ ሰው እንደው ምክንያታዊ ቢሆን አትራፊ አስተማሪ ያለው ነገር ቢሆን ነው እንጂ እንደ ማስፈራሪያ እንደ ዛቻ እንደው ዝም ብሎ እንደ ጥላቻ የሚሰነዘሩትን እግዚአብሔር ሆይ ይቅር በላቸው፣ ማራቸው፣ ማስተዋልን ስጣቸው ነው። አንደኛ እግዚአብሔርን የሚያስደስቱ እየመሰላቸው እናንተን የሚገሉበት ሰዓት ይመጣል ነው። ከሆነም ያንን ብለን ከመተርጎም ውጭ ምንም ትርፍ የለውም።